ሽጉጥ ታጥቆ በዞረ መሰለ እንዴ? ኧረ ባለው ጥያቄ ነው የምትለው ጥያቄ ነው የምትለው ጎኔ ወንድ ልጅ ሽጉጥ አይዝም መጀመሪያ ደረጃ ሰማኝ አይደለ እኮ ታዲያ ቀበለው እንደ ሴት ልጅ በፍጥ ለቀቀኝ ማን ደው ካላውቀቱ ለቀቀኝ ስነግሬው ትንሽ ልትደናገጥ ትችላለህ። በጅብ ቆዳ እናሸዋለን። በጅብ ቆዳ ከታሽ በኋላ እኛ አይደለም እናሸው የራሳችን መሪ ጌታ አለ። አሁን እኔ ይላል ደግሞ አሁን እንዴ አንቺ ልቀቀኝ ውሻ እነሱ ስላሉ ጭራሽ እጅሽን አልሳሽ ነው አንተን ያስደፈርከኛ አንተ ነካ ልቀቀኝ እንዴ ባሬ ሰላም ያክላል ተቀመጥ ቀራበ ነገር ያለው ስነ ስርዓት ይዘህ ተቀመጥ። ሰማኝ አይደል? ለሌላ ነው እጅ ያነሳ ዝም በል እኮ ነው የምልህ። ለምን ነው እንድኮናችሁ ውጭ ወተና ነው ውጭ ወተና ነው እንዳንተ እንደዚህ በሬ ባከለ መሰለ ማን ይችላል? አንተ ብቻ ወይኔ ካለ ስማ ስነ ስርዓት ይዘህ ተሻሻልሽ ሙድ ያዘብኝ። ስነ ስርዓት ይዘህ እምጠይቅን ነገር ብቻ ትመልሳለህ። በለው ያንተ ዱላ እኔን የሚያሳመኝ መስል ወይኔ አያሳምምም አይደል? ና ቀና በል እናውራ። ቀና በል ቆሻሻ ቀና በል እናውራ። ሰማኝ የገባህበት ገብቼ እገላለሁ። ፈጣሪ ምስክሬን ነው የምልህ። እሺ ሽጉጥ ታጥቆ በዞረ መሰለ እንዴ? ኧረ በለው ተነሳ እኔ ካለ ይባል ዝም በል እያልኩ ነው። ሰማኝ አይደለ? ዝም በል። የምጠይቅ ጥያቄ ትክክለኛውን መልስ ብቻ ትሰጠኛለህ። ሰማኝ አይደለ? ጥያቄ ነው የምትለው ጥያቄ ነው የምትለው ጎኔ ተነሳ ይሄ ሰባ ስጋን ነው እናረግፍልሃለን። እንደዚህ በሆነ መስሎ ነው አይደለ? ቁጭል ሰማኝ አይደለ? ምንም ብትወፍር ማለት ነው ከኛ አታመልጥ። ሰማኝ አይደል? ይሄ ስጋ የሚያድን እንዳይመስል። ለምጠይቅ ጥያቄ መልስ ብቻ ትሰጠኛለህ። ለሁለት ጭራሽ ነኝ። ዝም በል። ማን እንደሆንኩ አታውቅም። ማን እንደሆንኩ አታውቅም። ዝም በል እያልኩ ነው። ኧረ አንተ ራሱ ዝም በል። ወንድ ነህ አንተ። ዝም በል። ስነ ስርዓት ያዝ። ሰማኝ አይደለ? ስነ ስርዓት ያዝ እያልኩ ነው። ስነ ስርዓቴንማ ይዘልሃል። እንዳንተ አይነቱን ማለት ነው ልክ ማስገባት እንችልበታለን። ምን አይነት ቤት ነው ሲጀመር? እንደዚህ አይነት ቤት መጣለኝ። ምን አገባ አንተ? ስለ ቤቱ ምንም የሚመለከት ነገር የለም። ያኔ ቆማጣ ልጅ ደግሞ እገልልሃለሁ። እሺ ምንም አታመጣም። አንገቱን አርጄ ነው የምጥልህ። ምንም አታመጣም። እንዳንተ አይነቱን ልክ ማስገባት ይችልበታል። ማን አንተ? ወንድ ሆንክ አይደል? ለምን ወተናና? ስነ ስርዓት ያዝ። ይኸውልህ ከእንዳንተ አይነቱ ጋር ይኸውልህ ሽጉጥ ታጥቀህ ስለዞርክ ምንም ታደርጋለህ ማለት ነው። መሳሪያ ስለቀማችሁኝ ነው። እጅ በእጅ አወራለሁ። ናውጣ። ይኸውልህ ወንድ ልጅ ሽጉጥ አይዝም መጀመሪያ ደረጃ። ሰማኝ አይደለ? እኮ ታዲያ ቀበለው እንደ ሴት ልጅ ጭልፋ ይዞ ይታሰር። አለቃችሁ ነው። አሰሩ ልቀቀኝ። በፍጥ ልቀቀኝ። ማን እንደሆንኩ አላውቅም። ልቀቀኝ። ወይኔ ካዴፍ ምን አትወጥረኝ እጅን ተነሳ ቁጭ
ምን አባ እንደምትሆን አሳያለሁ። ምን አባ እንደምትሆን ቀና እኔና ወይኔ ካሊፍ እስከ ዛሬ ሰውን ሳደማ እንደነበረ እኔን ታደማኛለህ? ሰው ላይ መጫወቻ ጊዜ አብቅቷል። ሰማኝ አይደለ? ከዚህ በኋላ አንተ ላይ ነው የምጫወትብህ። ሶፍት ስጠኝ። ምንም የሚሰጥ ነገር የለም። ሶፍት ስጠኝ። ምን የራስህን ደም ራስህ ትጠጣዋለህ። እስከ ዛሬ የሰው ደም ነበር አይደል ስትጠጣ የነበረው? ራስህ ትጠጣዋለህ። ምን ፈልገህ ነው? ቆይ የምጠይቅህን ጥያቄ ብቻ ምን አይነት ጥያቄ ነው? እኔን ታውቁኛላችሁ? እንድትጀምር በደንብ ነው የምናውቅ። የት ነው የምታውቀኝ? ሰማኝ አይደለ? ከዚህ በፊትም ተገናኝተናል። አሁን መጥቶ ካሳሁን ያድንህ እንደሆነ እናየዋለን። ሰምተኛል አይደል? ይሄ ቆሻሻ ልጅ መቼም ቢሆን ከኛ አታመልጥ። መቼም ቢሆን ከኛ አታመልጥ። ሰማኝ? ምንድነው የምታደርጋትን እያንዳንዷን ነገር በማስረጃ ይዘን ነው እየተንቀሳቀስን ያለው። የምር ማስረጃ? እያንዳንዷን ነገር እዛ ቤት የምትወስዳቸውን እንቡጥ የሆኑ ሴቶችን ህይወታቸውን የምታጨልሙትን ሰማኝ አይደለ? የምታስጨሱትን የራቁት ጭፈ ምንም ይወደ ለመፍታት ምናምን አትሞክር። ሰማኝ? ያንተ ስጋ ከዚህ በኋላ ምንም አያደርግልህም። ስለዚህ ለምጠይቅ ጥያቄ ብቻ ትክክለኛው መልስ ትሰጠኛለህ። ምንድነው እዛ ቤት ውስጥ የምትሰሩት? ይኸውልህ መኖር አትፈልግም ነው? ይኸውልህ ያንተ ማስፈራሪያ ምንም የሚያመጣው ነገር የለም። እያስፈራራሁህ አይደለም። ከዚህ በመውጣት በምን እድለኛ ነህ? ይኸውልህ ምንም እኮ መኖር የምትፈልግ ከሆነ ይሄን ነገር እምጠይቅህን መልስ። እምጠይቅህን ብቻ መልስ። ታዲያ በዱላ ምን ነገር የለም። እምጠይቅህን ብቻ መልስ። ሰማኝ አይደለ? እምጠይቅህን መልስ። በዱላ ምን ነገር የለም። ይኸውልህ ከዚህም በላይ አደርግሃለሁ። ሰማኝ አይደል? የሰው እጅ ስቆርጥ ነው አይደል የኖርከው? ያንተንም እቆርጥልሃለሁ። ምግቡን ልኩን አሳይ። ከዛ ታወራታለህ። ልኩን አሳይ። ይኸውልህ ሰማኝ፣ አሁን በደንብ የተረጋጋ ይመስለኛል አይደል? ዱላው በደንብ የሰራ ይመስለኛል። ቆይ በዱላ ምን የሚሆን ነገር አለ እንደዚህ? ቆይ ወንድ ልጅ አይደለህ እንዴ አንተ? ይኸውልህ አዳምጠኝ። ለምጠይቅህ ጥያቄ እኔም ብታልፍ ጋርዶቼ ማለፍ አይችልም። ካንተ የበላለጡ ጋርዶች አሉ። አይታችኋል አይደል? ስለዚህ ለምጠይቅህ ጥያቄ መልስ ብቻ ነው። የምን ጥያቄ ነው? ቆይ የምትጠይቀኝ አንተ ማን እንደሆንኩ እኮ አታውቅም እኮ አይደል እንዴ? ማንም ልትሆን ትችላለህ። ቆይ ምን ፈልጋችሁ ነው? ለኔ ግን ማለት ተራ ካሌብ የምትባል ግለሰብ ነው። ተራ? አዎ ማንነቴን ስላላወቅም ምን እንደምሰራና ማንነቴን ስላላወቅም አንተ የኔን ማንነት አታውቅም። ካንተ ጋር እንደ ሴት አልለፋለፍም። አንተማ እኮ ቁጭ ብለህ ጀምር። አዳምጠኝ። ወንድ ልጅ አያወራም እንዳንተ እንደዚህ አይለፈልፍም። ወንድ ከሆንክ አንተ በራስህ ከተማመም ከዚህ ቤት እንደምትወጣ ካወቅ ምንድነው የምትሰራው አንተ? ስራህ ምንድነው? ምንስ በሰራ ምን አገባችሁ? አይመለከታችሁም እኮ። ምንድነው እዛ መጠጥ ቤት ውስጥ የምትሰሩት? ስለምን መጠጥ ቤት ነው የምታወራው? እዛ ጭፈራ ቤት ውስጥ የራቆት ጭፈራ ቤት ውስጥ ምንድነው የሚሰራው? ጤነኛ አይደላችሁም እንዴ እናንተ? ስለምን ራቆት ቤት ነው የምታወራው? ይኸውልህ ብትናገር ነው የሚሻለው። ኧረ በፈጣሪ ሌላ ነገር ምን እንድናገር ነው የምፈልገው? አልፈልግም። እኔ ሰማኝ አይደል? እኔ ምንም ነገር አልሰራማ። በቃ የራሴ ስራ አለ። የራሴን ስራ ነው የምሰራው። ምንድነው ያንተ ስራ? ለምን እነግርሃለሁ? ግዴታ ነው እንዴ መናገር? አልናገርም። ግዴታ ነው መናገር። አልናገርም። ግዴታ አይደለም እንዴ? ለምን ታስገድደኛለህ? ስደመደበኝ ዝም ስላልኩ ነው? አዳምጠኝ። ያንተ ሰዎች በእኛ እጅ የሚገኙ አሉ። እንደ ቀልድ የምናወራ ማለት ካንተ በላይ እኛ ማፊያዎች ነን። ሰማኝ አይደለ? ማለት ይኸውልህ ሜሮንን ታውቃታለህ አይደል? እህትህ ታናሽ እህትህ ትቀልዳለህ። እናትህ ዝናሽ፣ ወይዘሮ ዝናሽ በእኛ እጅ እናቴን በማርያም እናቴን እንዳነካት። እሺ ስኳር በሽተኛ ነች። እናቴን እንዳነካት በጥስልኝ ነገር እንዴት ነው የምቀመጠው? እናቴን ይዘህ ተቀመጥ። እናቴን እኔን ከያዛችሁ ከሰማት አንተ የምትሰራትን አንዷን ስራ ብትሰማ ይቺ ሴትዮ ምን ልትሆን እንደምትችል ትሞትብኛለች። እባክህ ምንም ነገር እንዳታደርግ እባክህ። ጥያቄ መልስ እመልስልሃለሁ። የምትፈልገውን ነገር እንዳለ አደርግልሃለሁ። ግን እባክህን ለእናቴ እንዳነግራት ቃል ግባልኝ እኮ ቃል ግባልኛ። ቃል እገባልሃለሁ። እኔ ንጹህ ሰው ምንም እንዲጎዳ አልፈልግም። እቺ ሴት አንተ ምን እንደምትሰራ እንኳን አታውቅም። ከዛ መረዳት ትችያለሁ። ታናሽ እህትህ ምንም የምታውቀው ማንም ምንም የሚያውቀው ነገር የለም። በቃ ጋርድ የሚሰራ ብቻ ነው የሚመስላቸው ሌሎቹ። ስለዚህ ምንም ነገር እንዳትናገር። ዋነኛው ስራ ምንድነው? ይኸውልህ ዋነኛው ስራ በቃ ባለሀብቶች አሉ ስለ እንዲህ ኖርማል ባለሀብቶች አይደለም ወይ ዝም ብሎ ተራ ባለሀብት አይደለም። ሚሊዮነርና ቢሊዮነር ናቸው እኛ ጋር የሚመጡት፣ እኛ ክለብ ውስጥ የሚመጡት ማለት ነው። በቃ እነሱ በሚመጡበት ሳለ ውድ የወደኑ መጠጦችን እናወርድላቸዋለን መጀመሪያ ማለት ነው። የሚፈልጉትን አይነት መጠጥ ይወርድላቸዋል። መጠጡ ከወረደላቸው በኋላ ደግሞ ሴቶች ይፈልጋሉ። ሴቶች ስለ ይሄ የ20 ምናምን ዓመት እድሜ አይደለም። በቃ ህፃናቶችን ነው የሚፈልጉት። ህፃናት ስንት ዓመት? በቃ እስቲል በእድሜ ከ18 ያነሱ 18ም ራሱ የሞላች መሆንም የለበትም። በዛ እድሜ ክልል ውስጥ ያለች እህት አለች። አንተ ምን ላድርጋ ታዲያ? በቃ ቤተሰቤን ለማስተዳደር ምንም ነገር መስራት አለብኝ። ቀጥል። እያዳመጥኩ
በቃ በእንደዚህ አይነት እድሜ ይፈልጋሉ እየመጡ ለኛ ብር ይሰጡናል መጀመሪያ ግን መጀመሪያ የሚተዋወቁ ከካሳውን ጋር ካሳውን እኔን ያስተዋውቀኛል ካሳውን ማለት አለቄ ማለት ነው ስለሱ ስነግረው እኔ መጀመሪያ ቤተሰቦችን አደራ ማለት ፈልጋለሁ ምክንያቱም የት እንደሚሆነው እኔ ምንም ላላቀ እችላለሁ ያኔ ሙሉ መረጃ ነው የሚገኙት ነው ያልኩ ያለሁት በጣም ጥሩ እሱ የሚያገኝበት ቦታ ከሆነ በጣም ጥሩ መጀመሪያ ከካሳውን ጋር ይተዋወቃሉ ቪአይፒ አለን የራሳችን ቪአይፒ ማለት ነው ቪአይፒ ስለሆነ በቃ እንደዚህ አይነት ሩም ናት እናዘጋጅባት ቦታ አለች ሰንሰለት አለቻት ብረት አለ አንድ ቋሚ ብረት ማለት ነው ሴቶች እየመጡ የሚጨፍሩበት ስለ ይሄ ልብስ አርጋ ወይ አጭር ቀሚስ አርጋ አይደለም እየመጣች የምትለብሰው በባዶ ገላዋ ማለት ነው ጡት ማሻሻውን አታረግም ፓንት ብቻ ነው የምታረገው ይሄ ማለት በቃ እንደዚህ ዙሪያውን በሙሉ ባላብቶች ይቀመጣሉ እዛ በኋላ መሬት ላይ ማነው ቴብሉ ላይ መጠጦች አሉ እዛ በኋላ ደግሞ ገንዘብ ይቀመጣል ገንዘቡ ተቀምጦ ያው አንድ ሴት እናመጣል ደንደን ያለች ስለ ትንሽ አቋም አሪፍ የሆነ ማለት ነው እድሜዋ ግን ትንሽ ዝቅ ያለ ነው መሆን ያለበት ምክንያቱም ከፍ ያለች ከሆነች እዛ ጋር ምንም አትጠቀምም አይፈልጓትም እነሱ የሚፈልጉት በቃ ከ18 እድሜ ያነሰ ጨቅላ የተባለች ነው የሚፈልጉት እንደዚህ አይነት ሴቶችን እናቀርብላቸዋል በመናቀርብላቸው ሰዓት ግን ያው ግዳጅም አለው ማለት በፍላጎትም አይደለም የሚደረገው ይሄ ነገር በፍላጎት አይደለም ስለ አልፈልግም ቢሉ እንኳን እናስገድዳቸዋለን አይ የሚሉ ከሆነ ደግሞ ቤተሰባቸውን ይዘን ደግሞ መተት እናሰራባቸዋለን ከዛ በኋላ ቆንጆ ሴቶችን እንዲያመጡልን ያው የቤተሰቦቹ ማለት ነው እነዚህ ደላላ ምናምን ተባሉት የለም ቢሆን ነገር እናስነካቸዋለን መጠጥ ውስጥ የምንቀላቅልባቸው ነገር አለ ከዛ በኋላ መጠጡን እንዲጠጡ እናረጋቸውና ቆንጆ ሴቶችን ልጃገረድ የሆኑትን እንዲያመጡልን እናረጋለን እነዛ ልጃገረዶች ያው ግዴታ ስለሆነ የሚመጡት ክፍል አለን የራሳችን ክፍል እዛው መጠጥ ቤት ውስጥ ማለት ነው ግዳጅ የሚቀመጡበት ክፍል አለ እንደ መጋዘንም ሳይሆን በቃ የሚተኙበት አለ ሙሉ ነገር የተሟላላቸው እዛ ውስጥ እናስቀምጣቸዋለን ከዛ ያወጣን በሚፈልጉት አይነት ፎቶ እናስመርጣቸዋለን መጀመሪያ ፎቶ አስመርጣን ነው እንጂ አንድ ሴት ያመጣልኝ ስላለ ብቻ አንድ ሴት ዝም ብዬ ዘውልዬ ላመጣለት አልችልም ከዛ መጋዘን ፎቶ እናስመርጣቸዋለን ፎቶ አስመርጠን የሚደረገውን ያደርጋሉ ግን እዛ ጋር መጀመሪያ ወሲብ መፈጸም ከፈለጉ መጀመሪያ ምን መሰለም ይደረጋል አሺሽ ይጠቀማሉ ሴቶቹ ግዴታ ማለት ነው እዛ አይስ የሚባል አለ እሱን ነገር ግዴታ ደግሞ መውሰድ አለባቸው ምክንያቱም እሱን ካላስወሰድናቸው በኖርማል ዝም ብለው ከሄዱ ያው ከስተመሮቻችንን ሊያበላሹ ይችላሉ ብለን ስለምናስብ ማለት ሊያበላሹ ሊጎዱብን ይችላሉ ከስተመሮቻችንን እንትን ሊሉብን ይችላሉ ብለን እናስባለን ከዛ አይስ ያለ አይሱን እንወጋቸዋለን በመርፌ ከወጋናቸው በኋላ ስቲል በቃ ድንዝዝ ነው የሚሉት ከአይሱ በተጨማሪ ደግሞ አሺሽ አለ ኮኬን አለ እዛው ማለት ድንገት አይሲውን ከሳቡ ማለት ነው ትንሽ ፍዝዝ ይሉብናል አይሲው ከበዛ ማለት ነው እኛ ትንሽ የሚሊግራም ነው የምንሰጣቸው እሱን ከሰጠናቸው በኋላ ፍዝዝ ይላሉ ግን ነቃ ደንገጥ እንዲሉበት ደግሞ ኮኬን አለ ኮኬኑ ለዝም ብለን አድቀቀን ምናምን አይደለም እንሰጣቸው ስነግሬው ትንሽ ልትደናገጥ ትችላለህ በጅብ ቆዳ እናሸዋለን በጅብ ቆዳ ከታሽ በኋላ እኛ አይደለም እናሸው የራሳችን መሪጌታ አለ ማለት በቃ ያው ሶሻል ሚዲያ እንደምታዩ መሪጌታ እንደሚባለው የለም የባህል መድኃኒት እንደሚሰሩት እንደዛ አለን የራሳችን እሱን እናስቀመማለን በደንብ አርጎ አንደኛ አርጎ ከቀመመልን በኋላ ያው ለሴቶቹም ለባላብቶቹም እናስጠቀማቸዋለን ለባላብቶቹ በመናስጠቀማቸው ሰዓት ማለት በቃ ጀስት እዛ ጋር ደስ ይያላቸው ነው የሚመጣው የሚፈልጉትን ነገር ማለት ዛሬ ያረከውን ነገር ነገ አታስታውሰው በቃ ሱሱ በጣም ተመቻቸው ኮኬን ያልኩን በጅብ ቆዳ ታሽቶ የሚሰጣቸውንም ነገር ተመቻቸው ከዛም ባሻገር ደግሞ ማለት በቃ አንዳንዴ ጀስት ድብር ማለት ፍዝዝ እንዲሉ ምናምን ከፈለጉ ባላብቶቹ አይሲ ይወስዱ እንትን ይወስዳሉ አሺሽ ስለ ኮኬን አይደለም ምንድነው አሁን በጀማይካዎች እንደሚያጨሱት አይነት ማለት ነው እንደሱ በቃ ባዬ የሚባል ነገር አለ እሱን ድቅቅ አድርገን ማለት አለን የራሳችን ፔፐር አለ በራሳችን ሰርተን እሱን የሚሰራልን ሰው አለ ለሁላ ነገር ምን አስደርገው በሰው ነው እንጂ እኛ ራሳችን ምንም አናረግም እሱን አስደርገን እንሰጣቸዋለን እሱን በመንሰጣቸው ሰዓት ደግሞ ጀስት እዛ ጋር በቃ ምንም ዛሬ ያደረጉትን ነገር ነገ አይደግሙትም ብያለሁ እሱን ካረጉ በኋላ ሐሺሹን ማነው ባየውን ካስተናቸው በኋላ ማለት ካስተወጥናቸው በኋላ ጀስት ትንሽ መጠጥ ምናምን መቀላቀል አለባቸው መጠጣውን ይጠጣሉ ከዛ በኋላ እንዴ ቢነገር ይሄ አሁን ያልኩን ኮኬኑን በጅብ ቆዳ የታሸውን ይሰጠናል ለያንዳንዳቸው እንሰጣቸዋለን ያንን በመሰጣቸው ሰዓት በቃ ጀስት እዛ ጋር ደስ ይያላቸው መጣ ከሱስ ከሲጋራ ሌላ ነው እየተመቻቸው የሚመጣው ማለት ነው
እዛ ጋር ደግሞ የሚሰጡን ብር ደግሞ በጣም ከፍ ያለ ነው። አንዱ ብቻውን እዛ ጋር ባለሀብት ስለ ይሄ በሚሊዮን ምናምን አይደለም ብያለሁ፣ በቢሊዮን እና በሚሊዮነር ነው የሚወጡት እዛ ጋር። አንዱ እዛ ጋር ደስ ካለው ሴት ካቀረብክለት ምናምን እስከ 30 ሚሊዮን እስከ 40 ሚሊዮን ይሰጣል። አንዱ ደግሞ ከፍ ያለን ብር ይሰጣል፣ እስከ 100 ሚሊዮን ምናምን ይሰጥ ብር አለ። ያው እንደዛ በእንደዛ ሰዎቹ አንድ ሴት ብቻ ማለት ነው፣ ለአንድ ሴት ብቻና ለነዛ ለተጠቃቀሙት ብቻ ጀስት በቃ ለአንድ ቀን ሁሉ አይባልም ማለት በቃ ለ4 ሰዓት ራሱ አይሞላ ለ3 ሰዓት ያክል ነው በቃ የሚዝናኑት ማለት ይቻላል። ለዛ ሰዓት ላይ 30 ሚሊዮን 40 ሚሊዮን እስከ 100 ሚሊዮን ድረስ ወጪ ያወጣሉ፣ ከዛ በላይም ያወጣሉ። እንደዛ እያደረግን እንይዛቸዋለን። የሁሉ ነገር የሚፈጸመው ግን እነሱ ሳያውቁት እናንተ በምታስደግሙት ወይም ደግሞ በምታስተበትቡት ነገር ነው ገንዘብ እንዲያወጡ የምታደርጓቸው። አዎ በሱ ነገር ነው። እና ደግሞ ምክንያቱም ሱሱ እዛ ጋር በጣም ደስ ብሏቸዋል፣ እየወደዱት ነው የመጡት እና ደግሞ ከጭንቀታቸው ያላቀናል ብለው ያስባሉ፣ ይገምታሉ እንደዛ ብለው። ለዛ በዛ ምክንያት ደግሞ እኛ ጋር እየመጡ ያን ሱስ ይጠቃቀማሉ። ግን የሁላ ነገር ሲፈጠር ግን ማለት ነው እኔ አይደለሁም ማድረገው ማለት ካሳውን ነው የሚያደርገው የሁላ ነገር። ካሳውን ስለ የክለቡ ባለቤት ዋናው ማለት ነው የኔም አለቃ ማለት ነው እሱ ነው ይሁን ሁላ የሚያደርገው። ካሳውን ማለት እናንተ እንደምትጠብቁት ተራ ሰው አይደለም ስለ ወይኔ እንደኔ እንደዚህ ግዙፍነት ብቻ አይደለም፣ አውሬ ነው። ከአውሬም አልፎ ማለት ነው ጨካኝ ነው። እኔ ስለሱ ምንም አይነት ነገር መናገር አልፈልግም ነበር፣ ምክንያቱም እዚህ ጋር በቃ ቤተሰብ ስላልከኝ ማለት እናትህ ስላልከኝ ነው እንጂ ለእናንተ ባልነግራችሁ ራሱ ደስ ይለኛል። በቃ የሱን ነገር ተውትና እኔን እዚህ ጋር እኔ ያለውን ነገር እዚህ ጋር ጨርሱና ከፈለጋችሁ እናንተ መኖር የምትፈልጉ ከሆነ ህይወታችሁ ኑሩ አልፋችሁ። ምክንያቱም ከሱ ጋር መጋጨት የለባችሁ። እንደምነግር አይነት ሰው ቀላል አይደለም። እስቲ ይሄ ከሚሰራቸው ስራዎች አንፃር ማለት ነው ያው ልደነግጥ ትችላለህ። አውሬ ከመሆኑ የተነሳ አውሬ ነው በቃ አውሬ ስለ በቃ ጨካኝ ነው። እኔ እንደዚህ እንደምነግርህ አይደለም፣ ከጨካኝም ጨካኝ ነው። እኔ እንጃ እኔ ራሱ በዚህ ሰዓት እኔ አላውቅም። እኔ አባት እስቲ ሊገለኝ ይችላል ራሱ ማለት ይሄን ነገር ስነግርህ ማለት ነው የት እንዳለውም ሊያውቅ ይችላል። ጂፒኤስ ምናምን አለው እሱ። አሁን መኪናውን ድርገት ካጠፋችሁት ካልሆነ በስተቀር ጂፒኤስ አለው ሊያውቅ ይችላል። እዚህም ሊመጣ ይችላል፣ አይታወቅም። እና ይሄንን ነገር ነው ስትሰሩ የኖራችሁት እዛ መሃል ቦሌ ላይ ማለት ነው። መሃል ቦሌ ላይ ይሄን ስነግርህ ግን እናንተ ራሱ መጠንቀቅ አለባችሁ። ምክንያቱም በቃ እሱን ነገር መተው አለባችሁ ስለ እንደ ቀልድ ዝም ብሎ የሚታለፍ ነገር አይደለም። ጨካኝ ከመሆኑ የተነሳ ማለት ነው አንተ እዚህ ቁጭ ብለህ ይሄን በላይ ልትረዳ ትችላለህ። ምክንያቱም እሱ የራሱ መሪጌታ አለው ብያለሁ። ሰማኝ፣ እኔ እንዳንተ በሰውነቴ ሰብቼ በልቤ ምንም የፈራው ሰው አይደለም። ሰማኝ አይደል? እዚህ ነገሩ ስገባ ያንተን ካሳውን የተባለ ሰው ማንነት በደንብ አውቄበታለሁ። እኔ ስለማውቀው ነው። አንተ እኮ አላየሁም እኮ ካሳው። ዝም በል። እኔ እኮ ቢያንስ ማለት ነው አንድ ቀንም ሁለት ቀንም አይቼዋለሁ። እኔ እንዳንተ ሰውነቴን ህፃናት ላይ አይደለም ማሳየው። ቆሻሾች ስትሰሩ የነበረውን እያንዳንዱን ስራ በደንብ አውቃለሁ። እና እኔ ፈልጌ አይደለም ማለት እዛ ጋር እኮ ተቀጥሬ እኮ ነው። ዝም በል እንድትነግረኝ የምፈልገው አሁን እዛ ቦርሳ ውስጥ ያለው ዶክሜንት ምንድን ነው የሚለውን ነው። የመጨረሻ ጥያቄ ነው ይሄ። ጭራሽ ዶክሜንቱ ከጠፋ ደግሞ ካሳውን ደግሞ ይኸውልህ በቃ ማለት ሰውን ከመግደል አይደለም ያቃጥላል። ራሱ እስከ ነፍስ ኃይል ያቃጥል ይችላል ዶክሜንቱ ካልተገኘለት። ምንድነው እዛ ዶክሜንት ውስጥ ያለው? ተናገር እያልኩ ነው። ፋይሎች ነው ያሉት። ምንድናቸው ፋይሎቹ? ፋይል ነው ያለው እዛ ውስጥ ያለው ነገር ደግሞ እኔ ልነግርህ አልችልም። ነው ያለው ፋይል ነው የምልህ። እኔ ደግሞ ልነግርህ አልችልም ያንን ፋይል፣ ምክንያቱም ማውጣት የለብኝም ያንን ፋይል። ችግር የለውም እናትህ ጋር እንደውላለን። ስትሰራት የነበረውን እያንዳንዱ ኧረ በፈጣሪ ኧረ ምን ነው አንተ እንዴ! ችግር የለውም። ኧረ እባክህን። ስለዚህ ትናገራለህ አትናገርም? እኔ ግዴታ መናገር የለብኝማ፣ ምክንያቱም በቃ ያን ነገር ደግሞ መናገር የለብኝም። ደውላለሁ። ኧረ በእናትህ ኧረ ስለፈጠረ እሺ በቃ እሺ እነግርሃለሁ። እሺ እደውላለሁ፣ መልሼ እደውላለሁ። እሺ ቀጥል። ያዳምጥ። ፋይል ውስጥ ያለው የኢሉሚናቲ ዶክመንት ነው። የኢሉሚናቲ ዶክመንት? አዎ። ምንድነው ዶክመንቱ? ውል የምትደራረግበት ማለት ዲል የምትደራረግበት ነው እዛ ጋር። ምክንያቱም እዛ ክለብ የሚመጣ ሰው ማለት እዛ ክለብ የሚሰራ ሰው እንደኔ አይነት ሰዎች በኔ ያሉ ሰዎች ማለት ነው መታወቂያ አላቸው፣ የራሳቸው መታወቂያ አለ። ስለ እዛ ጋር ወረቀቱ ላይ ዲል ያለውን አግሪመንቱ ላይ ያለውን ትፈራረማለህ። ከተፈራረምክ በኋላ ያ መታወቂያ ይሰጣል። ያን መታወቂያ እንደወሰድክ ማለት ነው። ምንድነው መታወቂያው? መታወቂያው እንትንህ ነው። እንዴት ነው አሁን እንደዚህ አዲስ አበባ መታወቂያ እንደሚባለው የለም፣ የነሱ አባል መሆኑ የሚታወቅበት ነገር። የ666 አዎ፣ የ666 የኢሉሚናቲ የሚታወቅበት አባል
ያንን መታወቂያ ካላስክ ደግሞ የትም ቦታ ልትሄድ አትችልም ማለት ከነሱ ጋር ልትቀላቀል አትችልም መቀላቀል ከፈለክ ያ መታወቂያ ያስፈልጋል ግዴታ ማለት ነው ያንን መታወቂያ ሰጡናል ከዛ በኋላ ደግሞ ወደ ውጭ እንደሚወስዱንና ማለት ለህይወታችን አሪፍ ኑሮ እንደምንኖር ግን በዛውም ልክ ደግሞ የሚያስከፍለው ዋጋ አለ አሉ ምንድነው የሚያስከፍለው በደም ነው የምንፈራረመው ሁሉ በራሳችሁ ደም ነው አይደለም ይሄን አይደለም ይሄን መናገር የለብኝም በደም ግን ግዴታ የሚያስከፍለው ዋጋ ምንድነው ማትናገረው ተናገር እያንዳንዷን ነገር አሁንማ መናገር የለብኝም ይሄን ነገር በቃ በደም ነው እያልኩ እኮ ነው አይደል እንዴ እኮ በምን ደም ነው የምትፈራረሙት በሰው ልጅ ደም ነው ሌላ በምን ሊሆን ይችላል እኮ በራሳችሁ ደም ነው በራሳችን ደም ነው ከዛ በኋላ በቃ እነሱ አባል መሆናችን ይታወቃል ስለዚህ አንተም አባል ልትሆን ነበር ማለት ነው ነበር ዶክመንቱን ይዘው ጠፋች እንጂ ስለዚህ አሁን ይኸውልህ ካንተ ጋር ማጠፈው ጊዜ የለኝም ሰማኝ አይደለ ይሄ ካሳሁን የተባለውን ግለሰብ ማግኘት የምችልበትን መንገድ ታመቻችልኛል ትቀልዳለህ ካሳሁን እኮ እዚህ ሀገር የለም እኮ ለሱ ልትይዙ አትችልም ግን ፈረንጁን የምትይዙበት አይነት መንገድ ልሰጥህ እችላለሁ ምንድነው ያ መንገድ ይኸውልህ ከ3 ቀን በኋላ በረራ አለበት ማለት ይሄን ወረቀት ካገኘ በኋላ ነው በረራው ግን ወረቀቱን ካላገኘ ደግሞ ሊሄድ ስለማይችል ማለት ነው ወረቀቱ ተገኝቶልሃል ብዬ ከኔ ጋር እንዲገናኝ አደርጋለሁ ወይም ደግሞ ስልኩን ቁጥሩን ሰጣችሁና ወረቀቱ ተገኝቶልሃል የምትፈልገው መረጃ ተገኝቶልሃል ናና ወሰድ በለው በዛ ምክንያት ግን ልትሰጡት ማነው ልትይዙት ይችላል እኔ ላይ አራዳ ሆናለሁ ብለህ ብትሞክር ግን ማደርገን ይኸውልህ ለነገሩ አንተ ምንም ማድረግ አትችልም እናትና እህት በእኛ እጅ ነው የሚገኙ በቃ ነገርኩ አይደል እንዴ ተፈጠረው ነገር ምንም ልታደርግ አትችልም እኮ እናትና እንዴ እሱን ማገኝበትን መንገድ ታመቻችልኛለህ ከዛ በኋላ በሱ መንገድ ደግሞ ማንን እንደማገኝ እኔ ያውቃለሁ አመቻችልሃለሁ እኔ ስልኩን እሰጣለሁ ከዛ በኋላ ደውለህ እንደፈለክ አድርገህ ልቀጥረው ትችላለህ መልካም ስልኩን የሚያነሳልህ ግን ፈረንጁ ሪል ፈረንጁ ላይ ሆነ ይችላል ምክንያቱም አስተርጓሚ ያለው በአስተርጓሚ ነው የሚንቀሳቀሰው አስተርጓሚ ማለት ልክ እንደ ማናጀሩ ነው ለሱ እሺ በሱ ነው የሚንቀሳቀሰው እሱም ሽጉጥ ይዛል እንደኛ መሳሪያ ይዛል ምን እንደምታደርገን እኔ ምንም ላውቅ አልችልም ምክንያቱም ህይወትን ልታጣ ትችላለህ እንደዚህ አይነት የጠለቀ ነገር ውስጥ ባክበ ይሻላል በቃ መኖር የምትፈልግ ከሆነ በቃ ይሄን ነገር ተውና ኑር ለራስህ ስራን እየሰራ አርፈህ እየሰራ ብትኖር ይሻላል እንደዚህ ነገር አትጋፈጥ ባካ እኔ እመክራለሁ አሁን ዝም በል ወሬውን መቀባጠሩን ተውና እሱንም ማገኝበትን መንገድ ብቻ ታመቻችልኛለህ አመቻችልኛለህ ስልኩን እሰጥሃለሁ ችግር የለም አስገባት እስቲ አስገባት አንቺ ውሻ አታፍርም ትንሽ መተዚህ ስትቀመጥ ምን አይነት ሰው ነህ ታሰርኩ እንጂ ማለት ነው አውሬነቴ እንዴት እንደሆነማ ታሳይ ሰይጣንነትን ታውቂያለሽ እኮ አይደል እንዴ ትንሽ አታፍርም ተረጋጊ ምን ልትሆን ነው ተረጋጊ ታሰርኩ እንጂ ማክት እኮ ታውቂያለሽ አይደል ለማድረገው ዝም በል በፊትም ያዘይዞኝ ነው እሺ ያዘይዞሽ ነው አሁን እነሱን ስለሽ እንደዚህ እንዳታውሪ ዝም በል ምን ልትሆን ነው ዝም በል ያቆማጣ ብቻ መስሎ ነበር ያጅ ቆራጣ አንቺ ማለሽበት ቆማጣ ቅናት የለህም ሲጀመር ወይኔ ታስሬ ነው እንጂ እኮ እንዴት እንደማረፍ ዝም በል አርበለብልሻለሁ እያንዳንዳችሁ መቀመቅ ነው ማወርዳችሁ ታያለህ እገልሻለሁ ወንድ ነው ምን አባ ነው የምትለፈልፉ እዚህ በኋላ መፈራችሁ ይመስላል እገልሻለሁ በማን እጅ ሆነ ነው የምትዝተው በማን እጅ ሆነ ነው የምትዝተው ዛሬ ማታፈሽ ትዝታለህ አይደል እሺ ተባቱ እንደፈለጋችሁ ቤተሰቦች እናንተ ጋር ናችሁ ምንም ችግር የለም አዎ ለሚስም ምን ልትሆኚ ነው እህት ቢኖርህማ ያ ሁሉ ህፃናት ሲደፈርና እንደዛ ሲኮን ቆማ ለቤተሰብ ነው አይነው ለአንተ ቤተሰብ ስትል የሌላው ቤተሰብ አፈር መብላት አለ ምን ማድረግ አለብኝ ታዲያ ቤተሰብን ለማኖር ምንም ነገር ሳልልሽ ቤተሰብን ብላ አይደለም የሰማሽ ነው ውስጥ ያለው ሰው መግደል ካለብኝ መገላለሁ ለቤተሰብ እኮ ይሄ ለቤተሰብህ አይደለም ሰይጣንነት ይዞ ነው ገንዘብ ስለምትወድ ነው ይሄን የምታደርገው ራስ ወዳድ ነህ ለዛ ነው በቃ ሌላ ምንም አታስተባብል በቤተሰብ እያንዳንዷን ነገር እናውቃለን እናትህ የራሷ የሆነ ስራ ያላት የራሷ የሆነ መኖሪያ ቤት ያላት ሴት ናት ኢቭን በኪራይ ቤት እንኳን አይደለም የምትኖሩት ይሄ ደግሞ አንተ ይሄን ስራ ከመስራት በእያንዳንዷን ነገር አጣርተና የኛ ላብ አይደለም እሱን አንደላቆ ሙሉ ህዝብ ያኖራል ምን ችግር አለ የኔ ገንዘብ የኛ ላብ ለእናንተ ገንዘብ ሆኖ እናት እንደዛ አይነት ቤት ውስጥ ትኖራለች የህፃናት በዩኒፎርም መጣው ሲደፈር እንኳን ግድ የማይሰጥ አረመኔ ሰው ምን ሊያገባ ይችላል ታዲያ ገንዘብ እኮ ነው ዝም በል ደሞ ዛሬ ገልሻለሁ ስትላታ የሥራ ድርሻ ምንድነው አንተ ቆይ እዛ ቤት ውስጥ ዋነኛ የሥራ ድርሻ ምንድነው አንተ ይኸውልህ ዋነኛ ስራ ድርሻ እዛ በቃ ካሳውን ይደውልልኛል ማለት አንዳንዴ ደግሞ በአካል አገኘው አንዳንዴ ደግሞ ቴክስት ያደርግልኛል ባለሀብቶቹ በቃ እንደፈለጉ እንዲሆኑ ማድረግ ነው ለኔ
የኔ ዋና ድርሻ ማለት ነው። ስለዚህ የዛቤት ማኔጀር አንተ ነህ ማለት ነው። በቃ ማናጀር ነኝ ማለት ይችላል። ያው የካሳውን ቀኝ ስለሆነ እንደ ማናጀር መያዝ ትችላለህ። በቃ ባለሀብቶቹ ሲመጡ እዛ ጋር መንከባከብ ያለብኝ እኔ ነኝ። ምን የሚፈልጉትን ነገር ማቅረብ ያለብኝ እኔ ነኝ። እንደሱ ያለ ያኑ ሴቶችን ማቅረብ ያለብኝ እኔ ነኝ። የምጠይቂው ነገር ካለ እባክሽ የፈለግሽውን ነገር የሰራ ይመስል በእውነት በጣም ነው የምታሳፍረው። እንዲህ ስታወራ ያስጠላ። በጣም ትልቅ ስራ እኮ ጀብድ የሰራህ ነው የምትመስለው ስታወራ። ገንዘብ እኮ ነው ታዲያ ሰው ያተረፍክ ነው የምትመስለው። ገንዘብ እኮ ነው ሰው እየገደልክ አንተ የምታገኘው ገንዘብ አይደለ? የምታገኘው ገንዘብ እያንዳንዱን ያለው ፋይል አንተን ሲኦል ነው የሚከተህ። የምን ፋይል? የምን ፋይል? ታውቀዋለህ። በደምብ የፈረምከው ውስጥ ያውቀዋል። የአንተም ፍርሚያ ያለበት፣ የእያንዳንዳችሁ ፍርሚያ ያለበት፣ የአለቃህም ፍርሚያ ያለበት፣ የዛም አረመኔ ፈረንጅ አለበት ፍርሚያ የሁላችሁ። በደም ስትፈርም ሰማኝ አይደለ? የምትፈልጉትን ገንዘብ ስጣቻለሁ። በቃ ፋይሉ አይደለም እዛ ውስጥ ያለው ፋይል ይሄ ብቻ አይደለም። እያንዳንዷን ደምህን እንደዚህ ቆርጠህ ፊርማን ስታኖር የሚያሳይ ቪዲዮ አለ እዛ ላይ። ሰማኝ አይደለ? ይሄ ምንም እንድታመልጥ የሚረዳህ ነገር የለም። ሰማኝ። አሁን ፈረንጁን የማገኝበትን መንገድ ታመቻችልኛለህ። ካንተ ጋር ግን ያልጨረስኳቸው ብዙ ነገሮች አሉ የምጨርሳቸው። ሰማኝ አይደል? ችግር የለውም ጎበዝ። ያን ብታደርግ ነው የሚሻለው። እኔ የምልህ አንተ ነህ የዛን ጊዜ መድኃኒት የጨመርከው መጠጤ ውስጥ አንተና ካንተ ውጭ ማንም እንደዛ አይነት ስራ አይሰራም። እንደዛ አሁን እኔ ይላል ደግሞ እንዴ አሁን ውሻ እነሱ ስላሉ ጭራሽ እጅሽን አልሳሽኝ ነው። አንተን ያስደፈርከኛ አንተ ነካ። አረ ዱላትም አታለች። እነሱ ነሽ። ዝም በል አንተ። ከዚህም በላይ ይገባል። ሰማኝ አይደል? ሴትነት ላይ የተጫወትክብኝ አለቅህም። አንተን ታለ ጠብቅ። መጀመሪያ እኮ ገንዘብ ትሰጡሽ ነበር አይደል? አንተ እያንዳንዱን ቪዲዮውን ነው እንደው መበትንልህ። ጠብቅ። ያንቺን ቪዲዮ ይበተናል። አሳይሃለሁ። ያንቺን ቪዲዮ ይበተናል። እናያለን። ሙሉ ፋይሉ የሷን ቪዲዮ ቢሆን እዚህ ነው ያለው። እሺ እያንዳንዱ ነገር ጠፍቷል። እሺ ምንም አይነት ነገር ላይ ራስን አታስደስት። አገኛለሁ የምህረትን ብለን እንዳታስብ። እያንዳንዷን ያንተን ግን እበተንልሃለሁ አውጥቼ። ሰማኝ። ሻማን ጋር በየሚዲያው ነው መበተን። ምንድነው እንዴ? ዝም በል። አሁን የፈረንጁን ስልክ ትሰጠኛለህ፣ እደውልለታለሁ። ከዛ በኋላ ቀጥ አድርገህ ምንም እንትን ሳትል በራስ ስልክ ነው ለነገሩ መደወል ያለበት። አውጣ ስልክ። እሺ እንደለው ጦጄ እንደዛ አስራችሁ እንዴ? አውጣ መታወቂያ። እንዴት ነው መውጣለ እንዴ? እንደዚህ አስረኝ እንዴት ነው መውጣለ? ከኋላ ኪሲ ነው። በኋላ ነው ወጣለ። ችግር የለውም እንዴ? ንገረኝ ስልኩ። የትኛው ነው? ከነዚህ ወደ ላይ ከፍ አድርገህ እሱ ነው የኛው። ሲጀመር አሁን ላይ ተደዋውላችኋል አይደለ? ቦስ ብሎ ነው እንጂ ጭራሽ ስልኩን ሴቭ ያደረገው። ያው እንግዲህ ውድ ቤተሰቦቼ ልንደውልለት ነው ማለት ነው። እንግዲህ ደውለን ምን እንደሚል እኛም የምናውቀው ነገር የለም። እስቲ እንደውልና ምን እንደሚፈጠር አብረን እናያለን። ተረጋግተህ ምንም አይነት ፍንጭ ሳትሰጥ ነው የምታወራው። እንዳትርበተበት። ሄሎ Yeah, boss. How are you? I'm fine. You fine? I'm fine. You good? I'm good. You translator? Huh? Translator? Yeah. Just Nikki? Yeah. Hey, Nikki, come on. Let's talk to him. Hello, Mikas. Hello. Mikas? Hello. ባጉ ተገኝቷል በልልኝ። ባጉ ተገኝቷል። ሙሉ ምንም የቀረ ውስጡ ምንም የጠፋ ነገር የለም። ተገኝቷል። ልጅቷንም አግኝተናታል ከሷ ጋር። በጣም አሪፍ ነው። ልንገረው። ቆይ ልንገረው። እሺ። ችግር የለውም። እሺ ልጅቷን ይዘናት እንመጣለን። ይዣት ልምጣ ወይስ ትመጣለህ? አዎ አውቀዋለሁ። አዎ እሺ። ግን ከመውጣቱ በፊት ግን ገንዘቡን ያስቀምጥልኝ። እሺ። ቻው። እሺ። ባይ ጉድባይ። እኔ ከሱ ጋር ልሄድ ነው እንዴ? ችግር የለውም። ይኸውልሽ ቤዛ፣ እኔ መሄድ አልፈልግም እዛ ሰውዬ ጋር ድጋሚ። እሺ ችግር የለውም። ተረጋጊ። ችግር የለውም። ይኸውልሽ ሙሉ ነገሩን እኛ ጥበቃ አድርገንልሽ ካሜራዎችም የተለያዩ ነገሮችን ገጥመንልሽ ነው የምትገቢው። ስለዚህ አንቺ ተረጋጊ ምረት። ችግር የለውም። እኛ ሁሉን ነገር ይገባኛል። እኛ ሁሉን ነገር አድርገንልሽ ነው የምትገቢው። እንዳትሄጂም ማድረግ እንችላለን። ችግር የለውም። እሱን ችግር የለውም። ትንሽ ቆይተን
ሀሳቦችን የምንነድፍና እንዴት ማድረግ እንዳለብን የምንወያየው ነው። ተረጋጊ አንቺ። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ እንግዲህ ስቴቨን የተባለው ግለሰብ ሆቴል ውስጥ አርፎ እንደሚገኝ ተነግሮናል ማለት ነው። እንግዲህ ሆቴሉን ከበን ይህን ሰው የምንይዝበትን መንገድ የምናመቻች ይሆናል ማለት ነው። ምንድነው የሚፈጠረው የሚለውን እኛም የምናውቀው ነገር የለም። እናንተ እንግዲህ ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ምን ሊፈጠር እንደሚችል ማየት ትችላላችሁ ማለት ነው። እስቲ አብራችሁኑ ነው